ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ እንደገና አዲስ እንትን እጀምራለሁ። ይሄም ደግሞ በመጽሐፍ ቅዱስ የግሪክ ቃላቶች ፍቅርን አስመልክቶ ፍቅር የሚለው በተለያየ ቃላቶች እንደሚገለጥና አንድ አይነት እንዳልሆነ ልዩ ልዩ እንደሆነ ባለፈው ለመጥቀስ ሞክሬያለሁ። ዛሬ የመጀመሪያውን በመውሰድ ከመጽሐፍ ቅዱስ የት ላይ እናገኘዋለን፣ ሐሳቡ ምንድነው የሚለውን እንወስዳለን። ፍቅር ላቭ በእንግሊዘኛ ማለት ነው። የመጀመሪያው አጋፔ፣ ሁለተኛው ፊሊዮ፣ ሶስተኛው ስቶርጌ፣ የአራተኛው ወይም ደግሞ የመጨረሻው ኤሮስ ሚሉ ናቸው። እነዚህንን በወደፊት እያንዳንዳቸው እንሄዳለን። ዛሬ አጋፔ የሚለው ይህንን እንመለከተዋለን። እንግዲህ አናባቢዎችንም እዚህ ላይ ብሪዚንግ ማርክ ወደ ቀኝ ያለው ይሄ ስሙዝ ነው። ስለዚህ አይቀይረውም። እንዳለ ይሄዳል ማለት ነው። አልፋ፣ ጋማ፣ አልፋ፣ ፒ፣ ኢታ። ስለዚህ ሲነበብ አጋፔ ወደፊት ስለዚች እንማራለን። ስለ በላይ ያሉት አመልካቾች ዋናው ይሄ ስትረስ የምናረገው ቃሉን በምናነብበት ቤት ላይ ነው ጫን የምናረገው የሚለውን ነው የሚያስተምሩን። ወደፊት እሱ እናያለን። አጋፔ የት ላይ እናገኘዋለን? አጋፔ የሚለው በመጽሐፍ ቅዱስ ላይ በብዛት እናገኘዋለን። ለምሳሌ የእንትኔነን የዚህ መጽሐፍ ቅዱስ የማጥኛ እንትን ይሄ አኮርዳንስ የሚባል የመጽሐፍ ቅዱስ የማጥኛ እንትን አለኝ። አሁን ቃሉን ሰርች አረገዋለሁ። ቃሉን ሰርች ሳረገው የት ላይ ነው የሚገኘው የሚለውን why it doesn't show me. ኦኬ እዚህ ላይ ትመለከቱታላችሁ። አጋፔ የሚለው የት እንዳለ ዮሐንስ 15:10 15:13 17:26 እያለ ይቀጥላል። አጋፔስ፣ አጋፔን እያለ በተለያየ ፎርም ያመጣዋል። ፎርሙ ለምንድን ነው? ወደፊት እሱን እናየዋለን። ግን አሁን ዛሬ የምናያት ይህችንን ጥቅስ ወስደን እንመለከታለን። ይህንን ወስደን እናነባለን። ይሄ ኦሜክሮን ነው። ላይ ወደ ቀኝ የምታመለክት ራፍ እንትን ስላለቻት ሆ ሜ ተምረናል። ይህን ሜ ማለት ሄዳችሁ ተመልከቱት። ኖ ማለት ነው። ኖ ወይም አይደለም ማለት ነው። ሜ አጋፖን ሜ አጋፖን የማይወድ ማለት ኖ ማለት ነው። የማይወድ ሁሉ ፍቅር የሌለው የማይወድ ሁሉ ኡክ ተምረናል። ይህን ማለት ኡክ ምንድን ነው? ኖ ማለት ነው። እንደገና እዚህ ላይ አገላለጡ ለምንድን ነው? ወደፊት ስንማር ነው። ለምን እዚህ ላይ ሆነ? ለምን እዚህ ላይ ኡክ? ሁለቱም ኖ ነው የሚሉት እዚህ ላይ ሜ አጋፖን ኡክ ኤግኖ ቶን ቴኦን ሜ አጋፖን ኡክ ኤግኖ ቶን ቴኦን የማይወድ ሁሉ ማንን አያውቅም? እግዚአብሔርን አያውቅም። ቶን ቴኦን ማለት ተአስ ማለት እግዚአብሔር ነው። ቴዎስ ማለት እግዚአብሔር ነው። እዚህ ላይ ግን ያው እዚህ ላይ አርቲክሉ ቶን ስለሆነ ቶን ቴኦን እንለዋለን። ይሄ ፎርሙን ነው የሚነግረን። ፎርሙ ምን አይነት ፎርም ነው? ፎርሙ ይሄ አኪዜቲቭ ፎርም ይባላል። ስለዚህ ሜ አጋፖን የማይወድ ሁሉ ማለት ነው። ኡክ ኤግነው አያውቅም። ቶን ቴኦን ማንን አያውቅም? እግዚአብሔርን አያውቅም። ሜ አጋፖን ኡክ ኤግነው ቶን ቴኦን ሜ አጋፖን ኡክ ኤግነው ቶን ቴኦን የማይወድ ሁሉ
እግዚአብሔርን አያውቅም። ሆቲ ይችንን ተምረናታል። ሆቲ ቢኮዝ ዛት የሚል ምክንያቱም የሚል ትዝ ይላችሁ እንደሆነ ሄዱና አንብቡት፣ ተመልከቱት። ሆቲ ምክንያቱም፣ ሆቴዎስ አያችሁ እዚህ ላይ ቀየረው። ይህን ነው ወደፊት የምንማረው። ሆቴዎስ እግዚአብሔር፣ አጋፔ ፍቅር፣ ኤስተን ነው። ሆቴዎስ አጋፔ ኤስተን ምክንያቱም እግዚአብሔር ፍቅር ነውና። ሆቲ ምክንያቱም፣ ሆቴዎስ እግዚአብሔር፣ አጋፔ ኤስተን። ስለዚህ እችንን ያዟት። ሆቴዎስ አጋፔ ኤስተን እግዚአብሔር ፍቅር ነው። ሆቴዎስ እግዚአብሔር፣ አጋፔ ፍቅር፣ ኤስተን ነው። ሆቴዎስ አጋፔ ኤስተን እግዚአብሔር ፍቅር ነው። ስለዚህ ተመልሰን እንልበታለን። ሆሜ አጋፖን የማይወድ ሁሉ ኡክ ኤግኖ ቶን ቴዎን እግዚአብሔርን አውቀው። ኤግነው ፓስቴንስ ነው ማለት ኤግነው ዲፈረንት ፎርሙ ዲፈረንት ነው። አውቅም ነው አውቀውም፣ አላወቀውም፣ እግዚአብሔርን አላወቀው። ኤግነው ምክንያቱም ይህንን ዮሐንስ 1:29 ላይ ነው ምናምን ላይ ዓለሙም አላወቀውም የሚለው ኤግነው ነው የሚለው ዘሴም። ሆሜ አጋፖን ኡክ ኤግነው ቶን ቴዎን የማይወድ ሁሉ እግዚአብሔርን አውቀው። ምክንያቱም ማለት ሆቴዎስ አጋፔ ኤስተን ሆቴዎስ አጋፔ ኤስተን። ስለዚህ አጋፔ ማለት ትልቁ የእግዚአብሔር ፍቅር ማለት ነው። ትልቁ የፍቅር ትልቁ ዋናው የእግዚአብሔር ፍቅር ራሱ እግዚአብሔርን ዮሐንስ 3:16 ሄጋፐሰን ሀቴአስ ወዶናል እግዚአብሔር ወዷልና፣ ሄጋፐሰን ሀቴአስ ቶን ኮዝሞን እግዚአብሔር ዓለሙን እንዲሁ ወዷልና ሚለው ያንን ወደፊት ሰፋ አድርገን እናየዋለን። ስለዚህ ትልቁ የእግዚአብሔር ፍቅር ኢየሱስ እኛን የወደደበት ፍቅር ምንድነው? አጋፖን ፎርሙ ለምን ሆነ? ወደዛ ነው የምንማረው። ወደፊት ስንማር ነው የምናውቀው። ሆሜ አጋፖን የማይወድ ሁሉ ኡኬግነው ቶን ቴዎን እግዚአብሔርን አያውቅም። ሆቴዎስ አጋፔ ኤስተን ምክንያቱም ሆቴዎስ እግዚአብሔር፣ አጋፔ ፍቅር፣ ኤስተን ነውና። ሆሜ አጋፖን የማይወድ ሁሉ ኡክ ኤግነው ቶን ቴዎን እግዚአብሔርን አያውቅም። ሆቴዎስ አጋፔ ኤስተን ምክንያቱም ሆቴዎስ እግዚአብሔር፣ አጋፔ ኤስተን እግዚአብሔር ራሱ ምንድን ነው የሚለው? ፍቅር ነው። ራሱ እግዚአብሔር ፍቅር ነው። በቃ ይህ በጣም ትልቅ እንትን ነው። በመንፈሳዊ ለመረዳታችን የእግዚአብሔርን ማንነት የሚገልጽልን ነው። እግዚአብሔር ራሱ ፍቅር እንትን መስጠት ምናምን ራሱ ፍቅር ነው። እግዚአብሔር ራሱ ብርሃን ነው ስንል ብርሃን ማለት ነው የነፍሳችን ብርሃን የምናየው ብርሃን ማለት እግዚአብሔር ራሱ ፍቅር፣ ምክንያቱም ፍቅር ስለሆነ ነው ራሱን ለኛ የሰጠ። ስለዚህ ሪሜምበር ደግማችሁ በሉት። ሆሜ አጋፖን ኡክ ኤግነው ቶን ቴዎን የማይወድ ሁሉ እግዚአብሔርን አያውቀውም። ሆቴዎስ አጋፔ ኤስተን ምክንያቱም እግዚአብሔር ፍቅር ነውና። እግዚአብሔር ራሱ ፍቅር ነውና ቀስ እያረጋችሁ እንትን በሉት። እያንዳንዳችሁ ቃላቶች ደጋግም የሚለው ምንድን ነው? በመደጋገም ነው። አባቶቻችን እንደዚህ ነው። ዳዊት ደጋሚ የተባሉት ለዚህ ነው። የሚደግመው ምንድን ነው? በመደጋገም። የሚደጋግም ሰው የመማር አቅሙ ትልቅ ነው። ዝም ብሎ እንትን አይልም። ስለዚህ ነው ለዚህ ነው የምንደጋግመው። እና ወደ አጋፔ የሚለው ትልቁ በግሪክ ትልቁ ቃል እንደሆነ ዛሬ ተምረናል። ትልቁ የፍቅር ቃል የፍቅር ትልቁ ደረጃ አጋፔ ነው። ፍቅር በግሪክ